እህታችን ሌይላ ኑር ሰቦ የበረራ ፎርም ሞልታ ለፊታችን ሰኞ ወደ ኢትዮጵያ በረራ ለማድረግ በረራ ማቆያ ክፍል መዛወራ እየተሰማ ነው። ይሄ ትክክለኛ መረጃ ነው። እንግዲህ እህታችን ሌይላ እንግዲህ ለሀገሯ እንደምትበቃ ነው መረጃዎች እያሳዩ ያሉትና ሁላችሁም እንኳን ደስ አላችሁ። ከዚህ ውጭ ሌላ ነገር ማለት አላህን ማስቆጣት ስለሆነ እንግዲህ የመሞቻ ቀኗን ስትጠብቅ የነበረች እህታችን ለሀገር መብቃት ማለት የቀጠሮ የቀን የትላንት የዛሬ ነገር ካልሆነ በስተቀር ሌላ ምንም ትርጉም የለውምና ለዚህ እንድትበቃ ያደረጋችሁ ኢትዮጵያውያንና ሌሎችም ደጋግ የሰው ዘሮች በሙሉ ምስጋና ይገባቸዋል። እህታችን አሁንም በሰላም ለሀገርሽ ያብቃሽ ማለት ነው። ሌላ የሚባል ነገር ምንም ነገር የለም። ማሻአላህ አላሁ አክበር እልል በሉ። ወላሂ በጣም ደስ የሚል ሰበር መረጃ ነው። በርካቶች ሲያለቅሱላት የነበረችው ሌይላ ኑር ሰቦ በመጨረሻም ለቅሷችሁ ፍሬ አፍርቶ ወደ እናት አገሯ ኢትዮጵያ ልትመጣ ነው። እንኳን ደስ ያላችሁ። እዚህ ጋር ግን የማዝነው ነገር ቢኖር ያቺ እህቴ ካንሰር ተይዛ ራሷን አሳልፋ ሰጥታ እኔ በሞትም ልሙት ያለችኝን ግን ከሌይላ ኑር ሰቦ እሻላለሁ ሌይላ በህይወት ትትረፍ ያለች እህቴ ዛሬ ኖራ የሌይላ መውጣት ታይሆን አታይም? ይሄ ነው በጣም ያሳዝና። አንዳንዴ ታውቃላችሁ በጣም ትልቅ ፈተና ነው። ራስን አሳልፈ ሰጥተህ ሞት አለ። ካንሰር እንግዲህ ተያዘው ታውቃላችሁ። በርካቶች ዶክተሮች የሚሏቸው በቃ እስከ ተወሰነ ጊዜ ትኖራላችሁ ከዚህ ቀን በኋላ ትሞታላችሁ ነው የሚባሉት። እንደዚህ ያሉ እህቶች በርካታ እህቶች አውጥተዋል ታውቃላችሁ አይደል? 10 አመት 11 አመት ሰርታ ለፍታ ቦታ ገዝታ የሰራችውን ቤቴ ይሸጥ ሌይላ ትትረፍ ችግር የለውም እኔ ካሁን በኋላም ሰርቻ ያገኛለሁ ያለችት ዛሬ በህይወት አሉ። እነዚህ እህቶች ያው መሸም ዱንያ ዋስትና ስለሌለን ካሉ ዛሬ ያልፋታቸው ያምኞታቸው ፍሬ ማፍራቱን እንዲያው እንደዚህ ቪዲዮ ከስተዛሬው በበለጠ ሼር አድርጉላቸው፣ ላይክ አድርጉ፣ ኮሜንት አስቀምጡ። አላሁ አክበር። እነዛ ልጆች በህይወት አሉ። ይሄን ደስ የሚል መረጃ ማየት አለባቸው። ግን የሚያሳዝነው እነዛ ልጆች አሁን ሚዲያ ላይ ሶሻል ሚዲያ ላይ አናቃቸውም። እኔ በሞትም ልሙት ካንሰር ተይዛ 4 ወር 5 ወር 6 ወር ነው ያለሽ ተብላ እኔ ነፃ ምድር ላይ ነው ያለሁት በሞትም ልሙት ሌይላ ትውጣ ያለች ላይ ሞታ ከሆነ በጣም ያሳዝናል። ታውቃላችሁ ይሄን ፍሬ እንኳን ሳታይ በጣም የሚያሳዝነው ያ ነው። ለማንኛውም አላህ አኑሯቸው ዛሬ ፍሬያቸውን እንዲያበቃቸው አላህን አጥብቄ ለምነዋለሁኝ። ሰላም አላልኳችሁም ሰላም ልበላችሁና አንዳንድ እንደው በጣም ደስ ስላለኝ አንዳንድ መረጃዎችን በተለይ የሌይላ ኑር ሰቦን ጉዳይ ከመጀመሪያው እስካሁን እስከ መጨረሻው ድረስ ስከታተልና በዚህ ሶሻል ሚዲያ ሳቀርብላችሁ ነበር። ከዛ ውስጥ ያየሁትን አንዳንድ ነገር ነግራችኋለሁ። እንደው በደስታ ብዛት ሰላም አላልኳችሁም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይቅርታ ያው ጊዜው ባይሆንም ውድ ቤተሰቦች የተከበራችሁ ክብራትና ክብራን በመላው የዓለማችን የምድራችን ዳርቻ ያላችሁ የሰው ልጆች በሙሉ ሁላችሁንም ሰላም ብያለሁ። እንኳን ደስ ያላችሁ በድጋሚ በኔ ቻናል የሌይላ ኑር ሰቦን ጉዳይ እየሰራሁኝ በርካታ እህቶች ያለቻችሁን ዛሬን ሳሰስቱ ለእህታችሁ አስተዋጽኦ አበርክታችኋል። በውስጥ መስበር ብዙ አውርተናል። ጀማል ወንድሜ እኔ እዚህ የሚባል አረብ ሀገር ነው ያለሁት ስራ አልሆነልኝም ቤተሰብ እንደነው ችግሩ ግን ያለችኝን 200 ሪያል 200 ድርሃም 20 ዲናር 10 ዲናር እያላችሁ በአገሩ ምንዛሬ ያወጣችሁ በርካታ እህቶች ናቸው። አላህ ኸይር ጀዛችሁን ይክፈላችሁ። ልፋታችሁ ድካማችሁ ግን ፍሬ አውጥቷል። ሌሎችም በርካቶቻችሁ አስታውሳለሁ አንዲት አሜሪካ ናት። ዛሬም ድረስ ያው አንዳንዴ በውስጥ እናወራለን። ጀማል ያው መጣሁኝ ስራ አልቀናኝም፣ ነገር ግን ሌይላ መርዳት ፈልጋለሁ እንዴት አድርጌ ልርዳት ምንም ስራ የለኝም ብላል ስታለቅስ የነበረች እህታለች። አላህ ጀዛሽን ይክፈልሽ። ካናዳም እንደዚሁ ኤሮፕ ውስጥም በርካቶች አውስትራሊያ ሳይቀር በዚህ አጋጣሚ የሌይላ ኑር ሰቦ ጉዳይ ከዓለም ጫፍ ምናልባት አንታርክቲካ ይኑር አይኑር ባናቅም ግን አሉ የሚባሉ ዓለማችን ሀገር ሰው ውስጥ እኔ ላይ እንኳን እየደወሉ በርካታ እህቶች መጥተዋል። ምክንያቱም የሌይላ ኑር ሰቦ ጉዳይ ዓለም አቀፍ ሆኖ ነበር። ሌይላ የኢትዮጵያ ልጅ ብቻ ሳይሆን
የዓለም ልጅ መሆን እስከቻለች ድረስ ተሰርቶበት ነበርና ሌላ ኑር ሰቦ እንኳን ለሀገርሽ አበቃሽ አላህ ያብቃሽ ማለት ነው። ሰኞ ወደፊታችን ሰኞ ነው የምትመጣው ማለት ከዛሬ 3 ቀን በኋላ ማለት ነው። ቤተሰቦቿም እንኳን ደስ ያላችሁ ወንድሟ አጎቷ እናት አባቷ ሌሎችም ጎረቤቶቿም ጓደኞቿም ካላችሁ እንኳን ደስ ያላችሁ። ዱንያ እንደዚህ ናት። ሁሉ ጊዜ ድሎት የለም። ነገር ግን ይሄን አሁን ያሳለፍሽውን 10 ምናምን ዓመት በስቃይ ኢንሻአላህ በደስታ እንደምታሳልፉ ደግሞ ተስፋ እናደርጋለን። አላህ በዚህ እንደሚያካካስሽ ያው የሰው ልጅ ያጠፋል። አላህ Subhanahu Ta'ala ደግሞ ጥፋታችንን አውቀን አምነን ስንመለስ ሁሉን ነገር ይመረናል ያዝንልናል ጥፋታችን እንዳልነበር ያደርግልናልና እንኳን ደስ ያለሽ ሁላችሁም እንኳን ደስ ያላችሁ ልፋታችሁ ፍሬ አፍልቷል ሌላ ኑር ሰቦ ሀገሯ ልትመጣ ነው እናንተ የመዳም ጉሞች እንዲሁም የሌላ ቲምም በሰዓቱ እናንተም መሰራት ያለበትን ሁሉ ሰርታችኋል መጨረሻ ላይ ግን ያው ተስፋ የመቁረጥ ደረጃ አብዛኛው ሰው ደርሶ ነበር ዛሬ ግን ይሄ ቪዲዮ እንደሚደርሳቸው ተስፋ አድርጋለሁ ሁሉም ጋራ ያ የሌላ ጉዳይ አስጨንቋቸው እኔን ሲከታተሉ የነበሩ መጨረሻ ላይ ምንም መፍትሄ የለውም ታሁን በኋላ በቃ ምንም ከማን መፍትሄ አንፈልግም ብለው የነበሩ ጋራ እንዲደርስ አድርጉልኝ እንደው በቻላችሁት አቅም ሁሉ ማለት ነው ዛሬ አድርጉት ይሄን ቪዲዮ ሌላ ኑር ሰቦ ኢንሻአላህ ሰኞ ደግሞ ከቻልን አቀባበል እናደርጋለን ሄድን ግን ያው እኔ ያለሁት አሁን ለጊዜው ክፍለ ሀገር ነኝ እና ሌላ ኑር ሰቦ እንኳን ደስ ያለሽ ብዬሻለሁኝ በጣም ደስ የሚል ነው እስኪ ደስታችሁን ግለጹ ሌላ ከወጣች እንዲህ አደርጋለሁ እኮ ለሌላ እኮ ያልተባለ ያላለቀሰ መዳም ያላለቀሰች የመዳም ቅመም ያላለቀሰች አውሮፓ ውስጥ ያለ አሜሪካ ውስጥ ያለ አውስትራሊያ ውስጥ ያለች እኔ ምናልባት አንታርክቲካ ውስጥ ይኑሩ አይኑሩ ባላቅም ሁሉም የዓለማችን ሀገር ውስጥ የሌላ ነገር አስጨንቋቸው ሲያለቅሱ ሲያነቡ የነበራሉ ሁላችሁም ጀዛኩሙላህ ኸይር ሙስሊም ክርስቲያን ሁላችሁንም ምንዳችሁን ፈጣሪ በመታምኑት እውነት አላህ ይካሳችሁ ላችኋለሁ ምክንያቱም የሌላ ጉዳይ ሙስሊሞችን ብቻ አይደለም የሚመለከት ሁሉም ሰው ነኝ ያለን ሁሉ ነው የሚመለከት ሰው ነኝ ያለን ሁሉ ሌላ ጉዳይ ሲያለቅሱ በእምነት ሳይሆን በሰዋዊነት ብቻ ነው ሁማን ራይትስ የሚባሉ ትክክለኛ በቃ ሰውነት የተሰማቸው ነዛ ናቸው ማለት ነው ስለዚህ ሁላችሁም አላህ ኸይር ምንዳችሁን ይጻፍላችሁ እላችኋለሁኝ ሌላ ኑር ሰቦ ወደ አገሯ ልትመጣ እንደሆነ ተሰምቷል በአጋጣሚ ዛሬ ጧት ሌላስ የሚል ቪዲዮ ሰርቼ ነበር አያችሁ አላህ አገጣጠመው እኔ አይደለም አላህ ነው ያገጣጠመው ሆኖም ይሄን ቪዲዮ ሁሉም ጋር አዳርሱላቸው እንኳን ደስ ያላችሁ እንኳን ደስ ያለን ካሁን በኋላ ደግሞ መታ አግብታ ወልዳ ያ ታሪክ ለልጆቿ እንደዚህ አይነት ጊዜ አሳልፌ ዛሬ ዝደርሻለሁ ብላ የጥናት ተምሳሌት የሶብር ተምሳሌት የዘመናችን እንድትሆን ተስፋ እናደርጋለን ሁሉም ነገር ግን እንደሚያልፍ ልብ በሉ አላህ Subhanahu Wa Ta'ala እንደው ወደ ቁርአን ላይ መለስ ላርጋችሁና መደምደሚያን በዛው አድርገሉ ወትልከል አያሙ ኑዳዊሉሃ በይነ الناس ይላል ሱረቱል አልዕምራን ላይ ልክ እንደዛው የዘመን ቀናቶችን አያም ማለት ቀናት ናቸው አይደል በሰው ልጆች ላይ እንገለባብጣታለን ሀከተ ትልቅ የነበረው ትንሽ ይሆናል እስር ቤት የነበረው ነፃ ይወጣል በሽተኛ የነበረው ጤነኛ ይሆናል ጤነኛ የነበረው በሽተኛ ይሆናል ሀብታም የነበረው ድሃ ይሆናል ዝና የነበረው ይረክፋል በዚህም አንድ ቪዲዮ ሰራላችኋለሁ ነገ ዝና የነበረው ሰው ይወድቃል እንዳልሆነ ይሆናል ታሪክ የነበረው ታሪክ ይቆሻል ሰው ሁሉ ሲያልፍ እገሌ መጣ ብሎ ከመቀመጫው ብድግ ሲል የነበረው ሰው ሁሉ ሲመጣ መጣብን የሚሉበት ሰው ይሆናል ይቀየራል እማኑን ያለ ሰው ግን ሁሉንም ያየዋል ለዚህ ሁሉ ደግሞ መኖር ያስፈልጋል የለለማ የለም አልহামዱሊላህ ረብል ዓለሚን መኖራችን ራሱ ትልቅ ነገር ነው ሁሉን ነገር አየን ያልኖሩ ግን ይሄን ድል አያውትም እርግጠኛ ሆኜ የምነግራችሁ ለሌላ ያላለቀሰ ሰው የለም ስደት በተለይ ስደቱ ዓለም ላይ ያለው ማለት ነው ከነዛ ውስጥ አላሁ ዓለም የሞቱ ይኖራሉ ዛሬ ይሄን ፍሬ ሳያው ማለት ነው አትጠራጠሩ የሞቱ ይኖራሉ ይሄን ፍሬ ሳያው ገብታችኋል ይሄን ውጤት ሳያው ዛሬ
ከአፈር በታች ያሉ ይኖራሉ እኛ ግን ኖርን ፍሬውን አይተናል አላህ ዱንያ አኺራችን እንዲያምር መጨረሻችንንም ፍሬያችን እንድናገኝ አላህ ይርዳን እያልኩ ሰላም አለይኩም ወራህመቱላሂ ወበረካቱ